አሐቲ ድንግል በአባ ገብረ ኪዳን ግርማ። ክፍል 12። ላይክ፣ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩብ። ጸሎት። ኦ እግዝእትየ ማርያም ጽርሐ ቅድሳት እህተ አርያም ዘያትፈውሞ አወጾታ ለሰራዊቱ መንፈሰ ወአፋሃም ልብሰ ኪዳን እንምት ዘብዑድ ግብረ ምዕናም። መንፈሳውያንና እሳታውያን ሰራዊት ሊጎበኟት የሚሿት የአርያም እህት የምትሆኝ እመቤቴ ማርያም ሆይ በላይዋ እንደ አይን ማኅተም ያለ ወርቅ የተሰራባት የ12ቱ ነገድ የስማቸው ምስክርነት የሚሆኑ ዕንቁዎች የተቀረጹባት ከሸማኔ ሥራ የተለየሽ የኪዳን ልብስ አንቺ ነሽ። ድንግል ሆይ ሮቤልን ከመርገም ሞት ያዳንሽው አንቺ ነሽ። የሴኬምን ምድር ሥሮች የቈረጡ የስምዖንንና የሌዊን መበታተን የሰበሰብሽም አንቺ ነሽ። ሰላምን ያመጣሽ ቡረክት ድንግል ሆይ አገልጋይሽ ገብረ ኪዳንን የአባትና የእናት በረከትን ባርኪኝ። ክፉ ከማድረግ ደምን ከማፍሰስ አድኝኝ፣ ዛሬም ዘወትርም ዘለዓለም አሜን። እንዚራ ስብሐት ዘአባ የጊዮርጊስ 3.1.6 ኪዳነ ዳዊት። ዳዊት ማለት ልበ አምላክ ማለት ነው። በአምላክ ልብ ያለውን በትንቢት አውቆ ተናግሯልና የአምላክ ፍቃድ ተገልጦለት እንደ ስምረቱ ኖሯልና። ዳዊትም በራሱ ዘመን የእግዚአብሔርን አሳብ ካገለገለ በኋላ አንቀላፋ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 36 እንዲል ለዳዊት ልበ አምላክ ብሎ ስም ያወጣለት ራሱ እግዚአብሔር እንደ ልቤ ብሎ ጠራው እንጂ ሌላ አይደለም። ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። ቁጥር 22 ለመሆኑ የእግዚአብሔር ልብ ምንድን ናት ብሎ የሚጠይቀን ቢኖር የእግዚአብሔር ልብ ወንጌል ናት ብለን እንመልስለታለን። መድኃኒታችን እንዲህ እንዳለ ወነገርኩከሙ ዘንተ ከመ ያሃሉ ልብየ ወፍስሐየ ወፍቅርየ ሀቤክሙ ከመ ፍጹመ ይኩን ፍስሐከሙ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬአችኋለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 11። አማርኛው መጽሐፍ ቅዱስ ልብየኒ የሚለውን ያስቀራል። የሆነ ሆኖ ልቤ የሚለውን ደስታዬ ብሎ ቢተረጉመውም የደስታ መናገሻ ሀገሩ ልብ ነውና ማደሪያን በሃዳሪ መጥራት በሚለው የመጽሐፍት ልማድ ይተረጎማል። በዚያም በዚህም ብሎ ጌታ ከመ የመሃሉ ልብየ ወፍስሐየ ልቤም ደስታዬም በእናንተ ይኖር ዘንድ ብሎ የጠራት ወንጌልን እንደሆነ ያስተውሏል። ጌታ ወንጌልን ልቤ አላትሳ እንዲህ ማለቱ ስለምን ነው ብሎ መጠየቅ የብልህ ደቀ መዝሙር አመለሸጋነት መሆኑን እንጠቁምና ወደ ምስጢሩ እንሻገር። ሰው የሚወደውንና የሚጠላውን ነገር በልቡ ያኖረዋል። ጌታም የሚጠላውን ፍኖተ አሕዛብ ይተሃሩ በአሕዛብ መንገድ አትሂዱ የሚለውንና ይህን የመሰለውን ክፉን እንዳናደርግ የሚጠላውን በወንጌል አሳውቆናል።
የሚወደውንም ንበሩ በፍቅረ ዚአየ በፍቅሬ ኑሩ ሲል በጎ መንገድን ገልጦ አሳይቶ በፊታችንም ሂዶልናል። ጌታ ከሚጠላው ግብር የአሕዛብ መንገድ የሚለውን የመረጥሁት ብዙ የኃጢአት ግብራት በዚህ ስለሚካተቱ ነው። ጣዖት አምልኮ፣ አላዋቂነት፣ መዳራት፣ አመንዝራነት፣ ዝሙት፣ ደም ማፍሰስ፣ ጊዜ ቦታ፣ የሚበላ የማይበላ ሳይወስኑ መብላት፣ ክህደት፣ ድልድል፣ ቅምጥልነት፣ ምድራዊነት፣ እንስሳዊነት፣ ጭካኔ፣ ይህን የመሰለ ሁሉ በአሕዛብ ይገኛል። ጌታ ከሚወዳቸው በጎ ግብራት ውስጥ በፍቅሬ ኑሩ የሚለውን የመረጥነው ፍቅር የሕግ ፍጻሜ ስለመሆኑ ነው። ክርስቶስ ሰውን በወደደበት መስመር ክርስቶስን መውደድ፣ ክርስቶስ ሰውን በወደደበት መስመር ባልንጀራን መውደድ የሕግ ፍጻሜ ነውና በጸሎት፣ በጾም፣ በብሕትውና፣ ምንኩስና፣ ምናኔ፣ ሰማዕትነት፣ የከበረ ትዳር፣ ድንግልና፣ ፍትሐ ጽድቅ፣ ቸርነት፣ የዋሃት፣ ርኅራኄ፣ በጎነት፣ ትዕግሥት፣ አፍቅሮ፣ ጸላእት፣ ጠላትን መውደድ፣ ሰላም፣ መንኖ ጥሪት፣ ጥሪትን መናቅ፣ ትጋት፣ ትሕትና፣ አቂበ ሕግ፣ ተስፋ፣ ርትዕት ሃይማኖት፣ እነዚህንና እነዚህን የመሰሉትን ሁሉ ማድረግ የሚጠበቅብን ስለምን ነው ብለን ስንጠይቅ ክርስቶስን ስለምንወድ በሚል መልስ ልባችን ያርፋል። ሰው በልቡ ደስታና ሐዘኑን ያኖራል። ጌታም ወንጌል የሐዘናችንን ጥቂትነት የደስታችንን ዘላለማዊነት አማን አማን እብለክሙ ከመ ትባክዩ ወትለሃቡ አንትሙ ወዓለምሰ ይትፌስሐ ወአንትሙሰ ተሐዝኑ አላ ሐዘንከሙ ፍስሐ ያከውንክሙ። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። የዮሐንስ ወንጌል ምዕራፍ 16 ከቁጥር 20። ከዚህ ሁሉ የተነሳ ግፍአ ሰማዕታት ከነ አክሊሉ፣ ገድለ መነኮሳት ከነ መዓዛው፣ አቂበ ሕግ ከነ በረከቱ፣ ሃይማኖት ከነ ኃይሉ፣ ፍዳ ኃጥአን፣ እሴተ ጻድቃን እንዳለ በአክሊለ ሰማዕት ተስፋ መነኮሳት ሰያሜ ካህናት ክርስቶስ የተዘገበባት መዝገበ መድኃኒት ናትና ወንጌልን ልበ ክርስቶስ አላት። ወንጌልን በውስጡ ይዞ በገድል ጸንቶ የሚኖር ሰው ሁሉ በሥጋዊ ደማዊ ልብ የሚያስብ ሳይሆን በክርስቶስ ልብ የሚያስብ ንዑድ ክቡር ፍጥረት ነው። የክርስቲያኖች ልዕልናችን ይህ ነው። ከሰው ልብ በተገኘች ያይደለ ከአብ ልብነት፣ ከወልድ ቃልነት፣ ከመንፈስ ቅዱስ እስትንፋስነት አንዲት ምክር የመነጨች ሕግ መሲሐዊት አለችንና የምናስበው በሰው ልብ ሳይሆን በአምላክ ልብ ነው። ይህችን ወንጌል እየኖረላት እየሞተላት የሰበካት ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ እንዲህ ብሎ በትምክህት መንፈሳዊ ይዘምራል። መኑ የአምር ህሊናሁ ለእግዚአብሔር ወመኑ ወማገርቲሁ ንሕነሰኬ ህሊናሁ ለክርስቶስ ብነ። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 16። ይህንን ጣዕም በገድልና በመከራ መስሎ ቀምሶ የተረጎመው ባለብዙ ምስጢር ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል። አዎ እኛ ግን የክርስቶስ ልብ ህሊና አለን። ያም ፍጹም መንፈሳዊና መለኮታዊ ነው። አንዳችም ሥጋዊ ደማዊ ሐሳብ የለብንም። የእኛ ልብ
የአፍላጦን ወይም የፓይታጎረስ አይደለምና ይልቁንም ክርስቶስ ራሱ የእርሱ የሆኑትን ጥበባት በእኛ ልቡና መዝገብነት አኖረ እንጂ። ሴንት ጆን ክሪስቶሶም ሆሚሊ 7 ሲል በሐሴት ይተረጉማል። ቅዱስ ዳዊት ይህችን መሲሐዊት ሕገ ፍቅር የክርስቶስ ልብ የሆነች ወንጌል አስቀድሞ በትንቢት አብዝቶ ቢተነብያትና ሳትሰራ በትንቢት መንጽር እየተመራ ስለኖራት ልበ አምላክ ለመባል በቅቷል። ትንቢቱም ደረቅ አዲስ ወይም የብሉይ ኪዳን ዘመን ወንጌል ሆኖ በዝቶ ተናግሯልና ልበ አምላክ መባሉ ስለዚህ ነው። ነገሩ የሰመረ በወንጌል የኖረ ምክረ እግዚአብሔር በዝቶ በእርሱ ላይ የተገለጠ በመሆኑ በቅዳሴ ጊዜ ከወንጌል በፊት የእርሱ ትንቢት ይሰበካል። ይህንን አበው ሲተረጉሙ እንዲህ ይላሉ። የእግዚአብሔር ቸርነት ምድርን ሞላ፣ በእግዚአብሔር ቃል ሰማያት ጸኑ፣ ከአፉም እስትንፋስ ኃይላቸው ሁሉ ብሎ እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም በማለት አንድነት ሦስትነቱን ተናግሯል። ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። እኔና አብ አንድ ነን፣ እኔን ያየ አብን አየ እያለች አንድነቱን ሦስትነቱን ትናገራለች። ዳዊት ቀዳማዊነቱን፣ ዳህራዊነቱን፣ ሥጋ መሆኑን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን ተናግሯል። ወንጌልም ይህንን ሁሉ እንደተደረገ ትናገራለች። ዳዊት የነቢያትን፣ የእመቤታችንን፣ የሐዋርያትን፣ የሰማዕታትን፣ የመነኮሳትን፣ የመላእክትን ነገር ይናገራል። ወንጌልም ይህን ሁሉ ትናገራለችና ዳዊት ጠላትን ስለመውደድ እኔ ግን ጭንቅ መንገዶችን ጠበቁ ሲል ተናግሯል። ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ትላለችና ዳዊት የትሕትናን ነገር እኔ ትል ነኝ ሰውም አይደለሁም ሲል ተናግሯል። ወንጌልም ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና እያለች የክርስቶስን ትሕትናውን ትመሰክራለችና ዳዊት የምጽዋትን ነገር ገንዘቡን ሁሉ ለድሃ በተነ ሲል ተናግሯል። ወንጌልም ሂድ ያለህን ሁሉ ሽጠ ለድሆች ስጥና ተከተለኝ ትላለችና ዳዊት ከክፉ ነገር መጠበቅ እንደሚገባ ከክፉ ሽሽ መልካሙንም አድርግ ብሎ ተናግሯል። ወንጌልም ክፉን በክፉ አትቃወሙ ትላለችና ሲሉ ይተረጉሙታል። ሥርዓተ ቅዳሴ ትርጓሜ አንቀጽ 10 ተመልከት። ቅዱስ ዳዊት ያልተናገረው የወንጌል ምስጢር የለም ማለት የተሻለ አገላለጽ እንደሆነ ይረዳኛል። ነገር ግን እርሱ ስለ ክርስቶስ ጌትነትና ቤዛነት ከቀዳማዊ ልደቱ እስከ ዳግም ምጽአቱ አምልቶ ተናግሮ ይህም ትንቢተ በእርግጥ በክርስቶስ ተፈጽሞ እያለ ሰዎችን ለምን በክርስቶስ እንዳላመኑበት እንዲህ እያለ ያደንቃል። ለምንት እንገለቡ አሕዛብ ወአሕዛብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ሀቡረ ላዕለ እግዚአብሔር ወላዕለ መሲሁ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። መዝሙረ ዳዊት ምዕራፍ 2 ከቁጥር 1። ቅዱስ ዳዊት አሕዛብን እኔ ቅድመ ዓለም የነበረ ነው ብዬ ነግሬያችሁ ስለምን ፍጡር ነው ትላላችሁ? ይቤሎ እግዚ ለእግዚእየ ጌታ ጌታዬን አለው እያልኩ ነግሬያችሁ እያለ እርሱም አባቴ እያለ አስተምሮ አባቱም ልጄ እያለ በደመና መስክሮ ስለምን እግዚአብሔር
አይወልድም አይወለድም እያላችሁ ትዶልታላችሁ። ክርስቶስስ እኔ እግዚአብሔር እረኛዬ ነው ብዬ ዘምሬለት እርሱ መልካም እረኛ እኔ ነኝ፣ የሕይወት ትንሣኤ እኔ ነኝ እያለ ጌትነቱን ነግሯችሁ ሳለ ስለምን ክርስቶስ እኔ አምላክ ነኝ አላለም እያላችሁ ትዶልታላችሁ እያለ ይደነቅባቸዋል። ወሕዝብኒ ነበበ ከንቶ ወገኖችም ከንቱን ይናገራሉ እያለ ደግሞ በአይሁድ ያደንቃል። አሕዛብስ ትንቢትን ባያውቁ በዘላንነት አድገው ነው። አይሁድ ሱባኤ የተቆጠረላችሁ ትንቢት የተነገረላችሁ እናንተ ስትሆኑ እኔ እምቅድመ ፀሐይ አሉ ስሙም ከፀሐይ በፊት ነበረ ብዬ በትንቢት ነገራችሁ፣ እርሱም አብርሃም ሳይወለድ እኔ አለው ብሏችሁ ያለመናችሁበት ኧረ ከቶ ምን ሆናችሁ ነው? የመቅደሳችሁን መጋረጃ ቀዶ የመቅደስ ጌታ እኔ ነኝ ሲላችሁ፣ መቃብራትን ከፍቶ የሙታን ትንሣኤያቸው እኔ ነኝ ሲላችሁ፣ ብርሃናተ ሰማይን አጨልሞ ዓለቱን ሰንጥቆ እግዚእ ሰማይ ወምድር እኔ ነኝ ሲላችሁ ያልተቀበላችሁት ኧረ እንዴት ይላቸዋል። ልበ አምላክ ዳዊት እለ ሄሮድስንም እኔ ዘላለማዊ ንጉሥነቱን ወምኩናኒ ከኒ እስከ አጽናፈ ምድር ግዛትም በአራቱ ማዕዘን ምልኡ ነው ብዬ ተናግሬ ሳለ ዙፋኑንም መንበርከ እግዚኦ ለዓለመ ዓለም መንበረ የዘላለም መንበር ናት ብዬ መስክሬለት ሳለ መልአኩም ለእናቱ ወአልቦ ማህለቅት ለመንግሥቱ ካንቺ የሚወለደው ለመንግሥቱ ፍጻሜ የለውም ብሎ ማብሰሩን ሰምታችሁ ሳለ እርሱም ራሱ መንግሥት የሰ ኢኮነት እምዝንቱ ዓለም መንግሥቴ ከዚህ ዓለም አይደለችም ብሎ አስተምሯችሁ ስለምን በጌትነቱ አላመናችሁም ይላቸዋል። አለቆችም ያላቸው ደግሞ ረበናተ አይሁድን ነው። አሕዛብም የተቆጠረውን ትንቢት ባያውቁ፣ ሕዝቡም በሚገባ ባያውቁ፣ ነገሥታቱም ባያውቁ ለሥልጣናቸው ቢቀኑ ነው። ትንቢተ ነቢያትን እናነባለን እንተረጉማለን የምትሉ የሕጉ መጋቢዎች ካህናቱ፣ ረበናቱ እናንተስ ያላመናችሁበት ምን ሆናችሁ ነው? እናንተ ሕግ ሕግ ትላላችሁ እንጂ እኔን አፍ አድርጎ ከኦሪት መጀመሪያ ራስ ጀምሮ በ46ቱ ብሉያትን የተነገረለት የፍጥረታት አስገኝ የነቢያት ጌታ የሕግ ሰለባ መሆኑን ውስተ ርእሰ መጽሐፍ ተጽፈ በእንቲአየ በመጽሐፍ መጀመሪያ ስለ እኔ ተጻፈ ብሎ አስቀድሞ በመንፈሰ ትንቢት በእኔ አንደበት ነግሯችሁ አልነበረምን? ኋላስ በሥጋ ተገልጦ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ብሎ አልነገራቸውምን? ወዮ እንዲህ ያለ ድንቁርና እንደምን ያለ ነው እያለ ነቢዩ ከእንባ ጋር በገናውን እየደለደረ በሐዘን ያደንቃል። ቅዱስ ዳዊት እነዚህ ወገኖች ክህደታቸውን ከነቀፈ በኋላ መልሶ እንዲህ ይላል፣ ለእናንተ ይብላኝ እንጂ እርሱስ በእናንተ ላይ ንጉሠ ነገሥት ሊቀ ካህናት ሆኖ ሥጋውን በተዋህዶ አክብሮ ከራሱ ጋር አንድ አድርጎ በማኅፀነ ማርያም የነገሰ ነው ለማለት አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ እኔስ በማኅፀነ ማርያም መቅደስነት ነግሻለሁ አለ ይላል። አሕዛብንም እናንተ አንድነትን ሦስትነትን ክዳችሁ አይወልድም ትላላችሁ እንጂ እኔስ አስቀድሜ የአብ የባሕሪ ልጁ መሆኑን እግዚአብሔር ይቤለኒ ወልድየ አንተ እግዚአብሔር አንተ ልጄ ነህ አለኝ ብዬ እንደነገርኳችሁ አብ
በደመና መስክሮለታል። አይወርድም ትላላችሁ እንጂ ወአነ ዮም ወለድኩከ እኔም ዛሬ ወለድኩ ብሎ ከድንግል የመወለዱን ቀዳማዊ ልደቱን ነግሬያችሁ ነበር። ከሰማይም ወርዶ እንደሚወለድ አጽነነ ሰማያት ወወረደ ሰማያትን ዝቅ ዝቅ አድርጎ ወረደ ብዬ ዘምሬላችሁ ነበር እያለ ያደንቃል። ቅዱስ ዳዊት ይህን ሁሉ ትንቢት ለመፈጸም ጌታ ልዕልናውን በትሕትና ሰውሮ ሥጋን ለብሶ ሥጋውን ከራሱ ጋር አንድ አካል አንድ ባሕርይ አድርጎ የሚገለጥባት የትንቢት መከር የምስጢር መዝገብ ማናት ብለን ስንጠይቀው ጽዮን ደብረ መቅደሱ ጸወነ ሥጋ ጸወነ ነፍስ የምትሆን ማደሪያው የሊቀ ካህናቱ መቅደስ የንጉሡ ዙፋን ጽዮን ናት ይለናል። ያች ጽዮን ደብረ መቅደሱ በየት ተወልደዋለች ስንለው ደግሞ በኤፍራታ ይለናል። ይህችንም ለማግኘት ተግቶ የመፈለጉን ነገር እንዲህ ይላል። ቅዱስ ዳዊት በዘመኑ ለዓይኖቹ እንቅልፍን ለሽፋሽፍቶቹ ማንጎላሸትን ለጉንጮቹ እረፍትን ሳይሰጥ አልጋውን ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ ምንጣፉን በእንባው እያራሰ ከመብሉ አመድ እየነሰነሰ ከመጠጡ ጋር እንባውን እየቀዳ የሚፈልጋት አንዲት መልካም ነገር ነበረች። ቅዱስ ዳዊት ንጉሠ እስራኤል ሆይ ስለምን እንዲህ ትሆናለህ? ምን አጥተ ምን ትፈልጋለህ ብሎ የሚጠይቀው ቢኖር እንዲህ ሲል በትንቢት ይመልስለታል። እውነት ነው ማጣትማ ምን አጥቼ፣ ነገር ግን ትጋቴ እንባዬ እስከ ረከብ መካኑ ለእግዚአብሔር ወማኅደሩ ለአምላከ ያዕቆብ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ነው ይላል ነቢዩ። መዝሙረ ዳዊት 131 ከቁጥር 4። ቅዱስ ዳዊት የራበው የጠማው እግዚአብሔር ብቻ አይደለም፣ የእግዚአብሔር ማረፊያ ቅድስት ቦታም ናት እንጂ። ልብ የሚያርፈው መቼ ነው ብንለውም የያዕቆብን አምላክ ማደሪያ ሳገኝ ነው ብሎ ከላይ እቅጩን ነግሮናል። ያችን ሀገርስ አገኛትን? ዘላለማዊት ማረፊያውስ ተገለጠችልህን? የሚለውንም ይመልስልናል። ባለበገናው ፈዋሹ ንጉሥ የሚፈልጋት የእግዚአብሔር ማረፊያ እግዚአብሔር ምን የሚያደርግባት ማረፊያው እንደሆነች ቅዱስ ቄርሎስ አምደ ሃይማኖት ነቢዩን እንደኛ ይጠይቅና መልሱን በመንፈስ ተሞልቶ በትርጓሜ ያመሰጥርልናል። አዘዞ እግዚአብሔር ለብፁዕ ዳዊት እስመ እንፍሬ ከርሱ ያነብር ዲበ መንበሩ ወውእቱሰ እንዘ ይትፌሳህ በሕቁ በዝንቱ ወፍና ልደቱሂ ይትሐሰስ ሰማዕኑሁ እንዘ ይብል ኢየዐርግ ውስተ በራተ ምስካበየ ወኢይቦን ንዋመ ለአዕይንትየ ወይድቃሰ ለቀርናብትየ ወኢረፍተ ለመላእክትየ እስተምንተ ተረከብ ኦ ዳዊት እስከ ረከብ መካና ለእግዚአብሔር ወማኅደሩ ለአምላክ ያዕቆብ ተሐሰሰኑ በመካን ኦ ብፁዕ ዳዊት እትዌከፍ ተምኔተከ ወእዌድስ ትዕግሥትከ ወባሕቱ ዘእምዝ ፈድፋደ ተምሂረከ ማረነ ለነሂ ለአይቴ ይከውን ልደት ወበአይቴ ሀገር ይከውን ሰማ ገሃድ እንዘ ይብል ናሁ ሰማዕነሁ በኤፍራታ ኤፍራታ ብሂል ያርኢ ከመ ቤተልሔም ይእቲ ወሰማዕት እግዚአብሔር እንዘ ይብል በአሐዱ ሚክያስ ወእንትኒ ቤተልሔም ቤተ ኤፍራታ ይትወሃዲ እምአእላፍ ዘየሁዳ ቤቱ ለካሌብ ዘወሃባ ለኤፍራታ ወእምኔኪ ይወፃ መኮንን ለእስራኤል ወፈናሁኒ
ጥንት ዘእምፍጥረተ ዓለም እስመ ውእቱ ቃል ወይ ተበል በልብከ አፍር አሚነ አምልኮ ዘእምብእሲት ተወልደ። ትርጉም እግዚአብሔር ንዑድ ክቡር ለሚሆን ለዳዊት ከባሕሪው የተገኘውን ልጁን በዙፋኑ እንዲያኖርለት ነገረው። እርሱ ግን በዚህ ፈጽሞ ደስ ብሎት የሚወለድበትን ቦታ ሊያውቅ ወዶ ወደ እሚተኛበት አልጋ አልወጣም። ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለፊቶቼ ዕረፍትን አልሰጣቸውም ሲል ሰማ ነው። ንዑድ ክቡር ዳዊት ሆይ ለዓይኖች እንቅልፍን፣ ለቅንድቦች ሽልብታን፣ ለፊትህ ዕረፍትን የማትሰጣቸው ምን እስከምታገኝ ድረስ ነው ብትለው እግዚአብሔር የሚወለድበትን የያዕቆብ ፈጣሪም የሚያድርበትን ቦታ እስካገኝ ድረስ ነው ብሎ ይመልስልሃል። ንዑድ ክቡር ዳዊት ሆይ በቦታ ተወስኖ አገኘዋለሁ ብለህ ትሻዋለህን? መሻትህን አደንቃለሁ፣ ትዕግሥትህንም አመሰግናለሁ። ነገር ግን ከዚህ በኋላ ያለውን አንተ ፈጽመህ ተረድተህ ለእኛም አስተምረን። ልደት በወዴት ይደረጋል? በወዴት ሀገር ይደረጋል ብትል በኤፍራታ ተወልዶ ሲያለቅስ ሰማ ነው። በጎል ተጥሎ በጨርቅ ተጠቅልሎ ቅጠል ለብሶ አገኘ ነው ብሎ ገልጦ ሲናገር ስማ። ኤፍራታ ያለትም ቤተልሔም እንደሆነች ያስረዳል። ኤፍራታም ቤተልሔም እንደሆነች በአንዱ ነቢይ በሚክያስ አድሮ እግዚአብሔር መሰከረ። ለኤፍራታ የሰጣት የካሌብ ቤት የነበርሽ አንቺ ቤተልሔም የይሁዳ ልጆች ከነገሱባቸው አህጉር አታንሺም፣ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወለዳልና። ባሕርዩም ዓለም ከተፈጠረበት ከዕለተ እሁድ አስቀድሞ ነው ብሎ መሰከረ። አካላዊ ቃል በቅድምና የነበረ ነውና ከድንግል የተወለደውን የባሕሪ አምላክ ነው ብሎ ማመን አትፈር። ተረፈ ቄርሎስ 6ኛ ጉባኤ። እንግዲህ ቅዱስ ዳዊት በፍጹም ጻሕቅ የፈለጋትን የያዕቆብ አምላክ ማደሪያ ማናት ያልን እንደሆነ እመቤታችን ማርያም እንደሆነች ቅዱስ ዳዊት ራሱ ነግሮናል። ይህንንም የምናረጋግጠው ከራሱ ከቅዱስ ዳዊት ነው። ያቺ ዳዊት የዘመረላት ትንሣኤ ያላት ናት። እንዲህ ሲል እንደዘመረ ተንሥአ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። መዝሙረ ዳዊት ምዕራፍ 131 ከቁጥር 8። መጀመሪያ ራሱ ይነሳል። ማን? እግዚአብሔር። ቀጥሎ ማን ይነሳል? የያዕቆብ አምላክ ማደሪያ እያለ የጠራት የመቅደሱ ታቦት። የያዕቆብ አምላክ ማን ነው? ክርስቶስ እንጂ ማን ነው? እርሱ ያደረባት ማደሪያው ደግሞ ማናት ስንል አስቀድሞ ነቢዩ በሁለተኛው መዝሙር በማኅፀነ ማርያም ነግሻለሁ ብሏል ሲል እንደዘመረ ቅዱስ ገብርኤል አማናዊት መቅደስነቷን እግዚአብሔር ምስሌኪ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር ነው ብሎ የመሰከረላት የተዋህዶ መቅደስ እናቱ እመቤታችን ማርያም እንጂ ሌላ ማናት? ስለዚህ ቅዱስ ዳዊት አንተም ተነስ የመቅደስህም ታቦት ትነሳለች ያለው አስቀድሞ የጌታ ትንሣኤ እንደሚሆን ቀጥሎም የእርሷ የእናቱ ትንሣኤ እንዲደረግ ሲገልጥ ነውና። ምክንያቱም ለኤፍራታ ለቦታይቱ ነው እንዳይባል ቦታይቱ ኃላፊት ናትና፣ ኢየሩሳሌምም እንዳትባል ታልፋለች። ነገራችንን ጥቂት ሳብ እናደርገውና ኪዳነ ዳዊትን እንማር። ኪዳነ ዳዊት የምንለው እግዚአብሔር ለዳዊት የሰጠው ኪዳን ነው። ቅዱስ ዳዊት ራሱ ምሎ የማይከዳ ሰጥቶ የማይሰስት የማይሰቅቅ እግዚአብሔር ማለልኝ ይለናል። ይህ ምንድን ነው ስንለው ከራሱ ትንቢት እንስማ። እግዚአብሔር ለዳዊት በእውነት ማለ አይጸጸትምም እንዲህ ብሎ ከሆድህ ፍሬ በዙፋን ላይ ያስቀምጣለሁ፣ ልጆችህ ኪዳኔን
ይህንም የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና። እንዲህ ብሎ ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙረ ዳዊት ምዕራፍ 131 ከቁጥር 11 እስከ 18። እግዚአብሔር ለዳዊት በእውነት ማለ የሚለው ቃል ነው ኪዳነ ዳዊት የሚባለው። የሆድ ፍሬ የተባለው ለጊዜው ሰሎሞን፣ ፍጻሜው ለጌታ ነው። ሰሎሞን በሥጋዊ ልደት የዳዊት የሆዱን ፍሬ እንደሆነ፣ ክርስቶስም ምንም የዳዊት ፈጣሪ ቢሆን በሥጋ ባደረገው መገለጥ የዳዊት ልጅ ነውና። የማቴዎስ ወንጌል ምዕራፍ 1 ከቁጥር 1። ጌታም የዳዊት ልጅ ተብሎ መጠራቱ በዳዊት ኪዳን፣ በዳዊት ባህሪ፣ በዳዊት ሀገር መወለዱን ለማመልከት ነው። ከዚያ ውጭ ግን የዳዊት ፈጣሪ መሆኑን ሲያጠይቅ ለፈሪሳውያን ክርስቶስ ወልደ መኑ ውእቱ፣ ክርስቶስ የማን ልጅ ነው ብሎ ጥያቄ ካቀረበ በኋላ የዳዊት ልጅ ነው ብለው ሲመልሱለት ጌታም መልሶ እንዲህ አላቸው፣ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታዬ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። የማቴዎስ ወንጌል ምዕራፍ 22 ከቁጥር 44 እስከ 46። እንዲህ ማለቱ እኔ የዳዊት ልጅ ስሆን ዳዊት ጌታዬ ብሎ የጠራኝ ፈጣሪው ብሆን ነው እንጂ ዳዊት ለምን ልጁን ጌታዬ ብሎ ይጠራል ሲላቸው ነው። ከእርገቱም በኋላ ምስጢሩን ይበልጥ ፍንትው አድርጎ በሚያሳይ ሁኔታ ጌታ ለአቡ ቀለምሲስ ዮሐንስ እንዲህ ሲል ገልጦለታል። አነ ውእቱ ሥርው ዘምዘመደ ዳዊት፣ እኔ የዳዊት ስርና ዘር ነኝ። የዮሐንስ ራእይ ምዕራፍ 22 ከቁጥር 16። የዳዊት ስር ሲል የዳዊት አስገኝ ፈጣሪ ማለቱ ሲሆን የዳዊት ዘር ሲል ደግሞ ከዳዊት ዘር ሥጋን የለበሰ ማለት ነው። የዳዊት ፈጣሪ የዳዊት ልጅ ሆኖ አማናዊ ሰለሞን በማኅፀኗ የነገሰባት መንበር ሰማያዊት እመቤታችን ማርያም የዳዊት ዘር ስለሆነች በመንበር ላይ ከሆድ ፍሬም አኖራለሁ ያለው የዳዊት ኪዳን በእርሷ ተፈጸመ። ይህንንም በሚያስረዳ ገንዘብ ለራሱ ነቢይ ጥያቄውን ብናነሳ መልሱን መልሶልናል። ጥያቄያችን እናንሳና መልሱን ከላይ ከነቢዩ መዝሙር እንምዘዝ። ቅዱስ ዳዊት ሆይ እግዚአብሔር ከሆድ ፍሬ አነግሥልሃለሁ ብሎ እንደማለልህ አስተምረኸናል። ነገር ግን እግዚአብሔር የሆድህን ፍሬ የሚያነግሥባት ቦታ ማን ናት? መልስ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኮኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም አድር እስመ ሐረይክዋ። እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ ወዷታልና ይህች ለዘላለም ማረፊያ ናት። መርጫታለሁና በዚህች አድራለሁ። ከቁጥር 13 እንግዲህ ምን እንላለን? እግዚአብሔር ለዳዊት ከሆድ ፍሬም አኖራለሁ ያለው ስለ ክርስቶስ በሥጋ መገለጥ እንደሆነ ወንጌላውያን ከመሰከሩ እግዚአብሔር ልጁ በሥጋ ማርያም ነግሶ ይገለጥ ዘንድ በመለኮታዊት መንበርነት የመረጣት እናቱ ድንግል ማርያም እንደሆነች እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ የእናትነት ባለሟልነት አግኝተሻል ብሎ መልአኩ ቅዱስ ገብርኤል ከተረጎመልን
ይህችን መርጫታለሁና በዚያች አድራለሁ ያላት አንዲት ጽዮን እንደሆነች ቅዱስ ዳዊት አስቀድሞ ከነገረን እግዚአብሔር በሥጋ ይነግሥ ዘንድ ሲሻ መልአኩ በገሊላ ወደምትኖር ወደ አንዲት ድንግል መጣ ተብሎ የተመሰከረለትና ይህ የዳዊት ኪዳን የተፈጸመባት መንበረ ኪዳን ማርያም እርሷ ከሆነች እርሷን ብቻ ኪዳነ ምሕረት እንላታለን እንጂ። አሁን ይበልጥ ዓይናችንን ያጠራልን ዘንድ አንድ ጥያቄ እናንሳ። ሶሎሞንን በመንበረ አነግሣለሁ ማለቱ መልካም ነው፣ በመንበሩ ተተክቷልና። ክርስቶስን ግን በመንበር አነግሥልሃለሁ ማለቱ ስለምን ነው? ክርስቶስ በዳዊት መንበር ምድራዊ ንግሥናውን አልነገሰምና። ይህ ወሳኝ የነገረ ክርስቶስ ጥያቄ ነው። መልሱም ይህ ነው። አንደኛ፣ ነቢዩ ዳዊት ዛቲ ይእቲ ምዕራፌ ለዓለም ብለህ በዘመርክላት የአንተ ልጅ በሆነች በማርያም መንበርነት በተዋህዶ በሥጋ የባሕርይ አምላክ ሆኜ እገለጣለሁ። ነገሰ መባሉ ሥጋ የቃልን ጌትነት በማኅፀን በተዋህዶተ ቃል ገንዘብ አድርጎ የባሕርይ አምላክ ሆኗልና። ሁለተኛ፣ በመንበር ላይ ያለው በአንተ ሥጋ በአንተ ባሕርይ በተዋህዶ ንጉሠ ነገሥት ሊቀ ካህናት ሆኜ እገለጣለሁ ሲለው ነው። ሦስተኛ፣ ዳዊት መንበርከ እግዚኦ ለዓለመ ዓለም፣ አቤቱ መንበር የዘላለም መንበር ናት ብለህ እንደተናገረ ዘላለማዊ ንጉሥ ስሆን ሥጋን ለብሼ ሥጋ በተዋህዶ ጌትነትን ገንዘብ ስላደረገ ነገሰ፣ ወረሰ፣ ከፍ ከፍ አለ፣ ከበረ ተብዬ እገለጣለሁ። ከአንተ የምነሳውን ሥጋ በተዋህዶ የባሕርይ አምላክ አደርገዋለሁ ሲለው ነው። በሥጋ ማርያም የዕለት ጽንስ ለመሆን ሥጋን ነፍስን ስነሳ የነሳሁት የሰው ባሕርይ አንተ በትንቢት አንተሰ አንተ ከመ ያልከውን መንግሥቴን በተዋህዶ ገንዘብ ያደርጋል ሲለው። አራተኛ፣ ቅዱስ ዳዊት ልጁ ሰሎሞንን እንዲያነግሥለት ጌታን ለምኗል፣ ነግሶለታልም። ምሳሌነቱም ለጌታ ነው። ሰሎሞን ማለት ሰላማዊ ማለት ነው። ጌታ ደግሞ ሰላሜን እተውላችኋለሁ የሚል የሰላም ራስ ነው። በነቢዩ ኢሳይያስ ኢይሃልቅ ሰላሙ ለሰላሙ ፍጻሜ የለውም ተብሎ የተነገረለት አምላከ ሰላም ነውና ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 7። ሰሎሞን የእርቅ ሰው ማለት ነው። ዳዊት ከአምላኩ ጋር በታረቀበት ወራት ተወልዷልና ጌታችን ኢየሱስ ክርስቶስም ከራሱ ከአባቱ ከመንፈስ ቅዱስ ጋር ያስታርቀን ቤዛችን ሊቀ ካህናታችን ነው። ሰሎሞን በአፋ ይገዛል፣ ጌታ ግን ከእናንተ ጋር ነኝ እያለ በነፍስ በሥጋ ይገዛል። ሶሎሞን በጸጋ ተሾሞ ይገዛል። መድኃኒታችን ግን ቅድመ ዓለም ከአባቱ ጋር በነበረ በባሕርይ ክብሩ ተካፋይ ሳይኖርበት የባሕርይ አባቱ መንግሥቱ ሆኖ በዘላለማዊት መንግሥተ ጸንቶ ይኖራል። ወአልቦ ማኅለቅት ለመንግሥቱም ፍጻሜ የለውም እንዳለ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ከቁጥር 33። ሶሎሞን በከፊል ግዛት ተወስኖበት ይገዛል። ጌታ ግን በሰማያትና በምድር በየብስና በባሕር በአየርና በእመቅ መልቶ ይገዛልና። ከመለስሙ ለኢየሱስ ክርስቶስ ይሰግድ ኩሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወበስተ ቴሃ ለምድር። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ ፊልጵስዩስ ምዕራፍ 2 ከቁጥር 10 እንዳለ ቅዱስ ጳውሎስ። አምስተኛ፣ ዳዊት በዘመረላት ዳዊት በተነበየላት በምዕመናን ልቡና አድሮ የሚገዛ ሲል ነው። ቅዱስ ዳዊት ስምዒ ወለትየ ወረእዩ ወአጽምዒ እዝነኪ ርስኢ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ። ልጄ ሆይ ስሚ፣
እይ፣ ጆሮሽንም አዘንብዪ፣ ወገንሽን የአባትሽንም ቤት እርሺ፣ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና ሲል ተናግሯል። መዝሙረ ዳዊት ምዕራፍ 41 ከቁጥር 10። እንዲህ ብሎ የዘመረላት አሁን በያዝነው አንቀጽ ሲተረጎም የአዲስ ኪዳን የክርስቶስ ሕዋስ ለመሆን የበቃች ምእመን ናት። እንዲህ ማለትም ንጉሥ ክርስቶስ መዓዛ ሃይማኖትሽን፣ መዓዛ ምግባርሽን ወዶ በልቡናሽ ሊያድር ለመቅደስነት መርጦሻልና ልማደ ኃጢአትሽን፣ ልማደ ጣዖትሽን ተይ ማለት ነው። እንደ እናት፣ እንደ አባት፣ እንደ ወገን የምትወጃቸውን የልማድ ኃጢአቶችሽን እርሺ። አንድም ጣዖት የሚያመልኩ ዘመዶችሽን ትተሽ ንጉሥ ክርስቶስን ተከታይ ማለት ነው። እንዲህ ባለች ሰውነት ክርስቶስ ነግሶ እንዲኖር ቅዱስ ዳዊት የዘመረው ሲሆን ጌታም ይህንን በወንጌል በማይታበል ቃሉ ነግሮናል። እመቦ ዘአቀበ ቃልየ አነ ወአብ ንመጽአ ሀቤሁ ወንግበር ምዕራፈ ውስቴቱ። ኢየሱስም መለሰ አለው፣ የሚወደን ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 23። ስድስተኛ ነቢዩ ዳዊት ለ12ቱ ነገደ እስራኤል ንጉሥ ራስ እንደሆነ ጌታም ለ12ቱ መንፈሳውያን ነገዶቻችን ለሐዋርያት ርዕስ ንጉሥ ነውና ሃይማኖተ ሐዋርያት በእርሱ፣ መሥዋዕተ ሐዋርያተ እርሱ፣ ሥልጣነ ሐዋርያት ከእርሱ የተገኘ በእርሱ አድሮ ዓለምን በወንጌል ያስተማረ፣ በልጅነት በጥምቀት ያከበረ፣ በሥጋው በደሙ ያተመ ርዕሰ ሐዋርያት ርዕሰ ቤተ ክርስቲያን ነውና በከመ ዳዊት ኮኖሙ ርዕሰ ለአሐዱ ክልኤቱ ነገደ እስራኤል ወከማሁ ክርስቶስኒ ኮኖሙ ርዕሰ ለአሐዱ ክልኤቱ ሐዋርያትሁ በእንተዝ ይቤ እሙንቱሁ በትምህርተ ዲድስቅልያ መሃርካ ለጽዮን ወተሳሃልካ ለኢየሩሳሌም ወአልዓልከ ወመንበሮ ለዳዊት ማእከሌነ በልደተ ክርስቶስ ዘተወልደ እምዘርኡ በሥጋ እምድንግል። ዳዊት ለ12ቱ ነገደ እስራኤል ራስ እንደሆናቸው ጌታም ለ12ቱ ሐዋርያት ራስ ሆኗልና። ስለዚህም ነገር ሐዋርያት በዲድስቅልያቸው እንዲህ አሉ፣ አቤቱ ጽዮንን ይቅር አልካት፣ ኢየሩሳሌምንም ራራህላት። ከዳዊት ዘር ከድንግል በሥጋ በተወለደው በክርስቶስ ልደት የዳዊትን ዙፋን በመካከላችን ከፍ ከፍ አድርገሃልና እንዳለ አባ ጊዮርጊስ መጽሐፈ ምስጢር ምንባብ ዘምሴተ ሐሙስ። ሰባተኛ ዳዊት በእግዚአብሔር ለምታምን የእግዚአብሔር ሙሽራ ለሆነችው ቤተ እስራኤል የጸጋ ንጉሥ እንደሆነ ክርስቶስ ደግሞ በእግዚአብሔር ለምታምን ቤተ ክርስቲያን የባሕርይ ንጉሷ ነው። ክርስቶስ ዳዊት ለቤተ እስራኤል ንጉሥ ሆኖ ይሾም ዘንድ የእስራኤል ሙሽራዋ ግን አይደለም፣ ሙሽርነቱ የእግዚአብሔር ነውና። ጌታ ግን የቤተ ክርስቲያን ሙሽራዋ ነው። ስለምን ቢሉ እርሱ እግዚአብሔር ነውና። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ኤፌሶን ምዕራፍ 5 ከቁጥር 30 እስከ 31። ስለዚህ ፈጣሪያችን ኢየሱስ ክርስቶስ በመንበረ ዳዊት በኪዳነ ዳዊት ነገሰ ሲባል ዳዊት በዘመረላት በቤተ ክርስቲያን ነግሶ ይኖራል ማለት ነው። ይህ ንግስና በየት ተደረገ ተፈጸመ ብለን የጠየቅን እንደሆነ በማኅፀነ ማርያም እንደሆነ ብርሃናዊ መልአክ ቅዱስ ገብርኤል ይመሰክራል።
እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። የሉቃስ ወንጌል ምዕራፍ 32 ከቁጥር 33። እርሱ ታላቅ ይሆናል የሚለው አብይ እግዚአብሔር ታላቅ ነው እንዳለ ቅዱስ ዳዊት ከአንቺ የሚወለደው አብይ እግዚአብሔር ነው ሲላት ነው። ይሆናል ያለውም ሥጋ ቃልን ተዋህዶ የባህሪ ጌትነትን በተዋህዶ ገንዘብ ማድረጉን ሲያጠይቅ ነው። የልዑል ልጅም ይባላል ማለቱም ቃል ከእመቤታችን የነሳው ሥጋ ከአብ አካላዊ ቃል በተዋሃደ ጊዜ የአብ የባህሪ ልጅነትን ገንዘብ እንዳደረገና ቃለ አብ ቃለ መንፈስ ቅዱስ ለመሆን መብቃቱን ይጠይቃል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል የተባለም በዳዊት ሥጋ ዳዊት በተነበየላት ቤተ ክርስቲያን ለዘላለሙ ነግሶ ሲመለክ ይኖራል ሲል ነው። ጌታ አምላክ የተባለ ሥጋውን ያከበረበት የገዛ ሥልጣኑ ነው። ይሰጠዋል መባሉም ስለ ሥጋ እንግድነት የተነገረ እንጂ በመለኮት ውስጥ ቀድሞ የሌለው በኋላ የተጨመረለት ክብር የለም። ምን ነው ይህንን ሁሉ ከአባት የተቀበሉ ይል የለምን? ቅዱስ ያሬድስ ሴሞ አቡሁ አባቱ ሾመው ብሎ የለምን ቢሉ ይህማ ወልድ የለበሰውን ሥጋ ያከበረበት ሥልጣን የሦስቱም አንድ ቢሆን ነዋ። ስለዚህ እንደ ጌትነቱ ነሳኢ ተወካፊነት ሳይኖርበት የተዋሃደው ሥጋ ይህንን በተዋህዶ ገንዘብ ስላደረገ ክቡሩ ከበረ፣ ንጉሡ ነገሰ፣ ልዑሉ ተላዓለ መባልን ገንዘብ አደረገ። የዳዊትን ዙፋን ይሰጠዋል ያላትም ቤተ ክርስቲያን እንደሆነች ወዲያው መልአኩ ለያዕቆብ ቤትም ለዘላለሙ ይነግሣል ሲል አከለበት። ቤተ ያዕቆብ የምትባለው ቤተ እግዚአብሔር በእግዚአብሔር የምታመን አንዲት ማኅበርን የምትወክል ናት። ለመንግሥቱም ፍጻሜ የለውም ሲለው ቤተ ክርስቲያን ዘላለማዊት የእግዚአብሔር መንግሥት መሆኗን ሲያበስር ነው። ባለቤቱ መንግሥቴሰ ኢኮነት እምዝንቱ ዓለም፣ መንግሥቴ ከዚህ ዓለም አይደለችም ብሎ በዕለተ ዓርብ አስረግጦልናል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 33። ይህ ሁሉ በማኅፀነ እግዝእትነ ማርያም ተጀምሮ በመስቀል የተከናወነ መለኮታዊ ኪዳን ነው። ቅዱስ ዳዊት ጌታ በእመቤታችን ከልደት በኋላ መዓዛ መለኮቱ የማይለያት አድሮባት የሚኖር እንደሆነ ሲያስረዳ ዛቲ ይእቲ ምዕራፍየ ለዓለም፣ ይህቺ ለዘላለም ማረፊያዬ ናት ሲል እግዚአብሔር መናገሩን በመሰንቆ እየደረደረ ትንቢታዊ መዝሙሩን ገልጧል። መዝሙረ ዳዊት ምዕራፍ 131 ከቁጥር 14። ይህንን ይዞ ቅዱስ ኤፍሬም ማርያም ድንግል ሙዳየ እፍረት፣ ድንግል ማርያም የሽቱ ሙዳይ ናት ሲል አመስግኗታል። የዚህን ምስጢር ልጆቹ መምህራን ሲተረጉሙ የሽቱ ዕቃ ሽቱም ሳለ ሽቱም ሳይኖር መዓዛ አይለያትም፣ እመቤታችንም ጌታንም ጸንሳ ሳለ እርሱንም ከወለደች በኋላ መዓዛ መለኮቱ አይለያትም ብለው ይተረጉሙታል። ይህንን ለምን ሽተኸው አነሳው የሚል ሰው ቢኖር እመቤታችን ኪዳነ ምሕረት መባሏ የቀድሞ ትንቢት ቢፈጸምባት ብቻ ሳይሆን ሁልጊዜ ወደ እርሷ ለሚቀርቡ ሁሉ በቀደመ ኪዳኗ የምታስተምር በመሆኑ ለማስረዳት ነው ብለን እንመልስለታለን። ልበ አምላክ ቅዱስ ዳዊት ጥያቄያችንን ለመጠቅለል በማርያም ኪዳን ምን ይገኛል ብለን ብንጠይቀው እንዲህ ይመልሳል። ለእቤራቲሃኒ ባርኮ ባርኮም ወለንዳያናኒ አደገቦም እክለ ወለካህናቲሃ እለብሶም ወሕይወተ ወጻድቃኒሃኒ ትፍስሕተ ይትፌስሑ
ወእስቴደሎ ማቶተ ለመሲሕየ ወአለብሶሙ ኅፍረተ ለጸላእቱ ወቦቱ ይፌሪ ቅድሳትየ። ልጆች ኪዳኔን ይህንም የማስተምራቸው ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ አጠግባለሁ፣ ካህናቶቿንም ደግነትን አለብሳቸዋለሁ። ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙረ ዳዊት ምዕራፍ 131 ከቁጥር 15 እስከ 18። አሮጊቶቿ የተባሉ በብልየተ ኃጢአት ማለት በኃጢአተ እርጅና ተይዘው የነበሩ ምዕመናን ናቸው። እነርሱ ቡርክት እመቤታችን መርገመ ሥጋ መርገመ ነፍስ ጠፍቶ በረከተ ሥጋ በረከተ ነፍስን አግኝተው ደስ ብሏቸዋልና ዛሬም ከመንፈስ ቅዱስ በጥምቀተ አዲስ ሆነን ተወልደን በኃጢአት ብንተዳደፍና ብንጎሳቆል በኃጢአት ብናረጅ ቃል ኪዳኗን ተመርኩዘን በንስሐ ታጥበን የልጇን ሥጋና ደም ተመግበን እንታደሳለን። ኋላም በአዲስ ሥጋ ታድሰን ተነስተን ንዑ ኀቤየ ኑ የአባቴ ቡሩካን ለመባል ታበቃናለችና። ብእሲ ቅሩብ ለሙስና ለድንግል በኪዳና በመንግሥተ ሰማይ ዘይጸልም ብርሃና ይረክብ ሕይወተ ዕረፍተ ወጤና። በኃጢአቱ ለጥፋት ለጉስቁልና የቀረበ ሰው ጥፋት መለወጥ በሌለበት ጨለማ በማይጠፋ በድንግል ማርያም ኪዳን ሕይወትን ዕረፍትን ደህንነትን ያገኛል እንዲል ቅዱስ ያሬድ። ድጓ ዘየካቲት ኪዳነ ምሕረት። ድሆቿን እንጀራ አጠግባቸዋለሁ። 5500 ዘመን ነዳያን ሥጋ ወነፍስ የነበረን እክለ ሕይወት ክርስቶስን ከመልካሚቱ ምድር ከድንግል ማርያም ተመግበን መጥገባችንን ያጠይቃል። ይህ ትንቢት ለእርሷ ተነግሮ በእርሷ መፈጸሙንም ወአጸገቦሙ እምበበረከቱ ለርሁባን የተራቡትንም ከቸርነቷ ጠገባቸው ስትል እህል ልጇ የበረከት ምድር እርሷ መሆኗን በጸሎቷ ተርጉማልናለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 53። ወደፊትም በእርሷ ቃል ኪዳን ተማምነን ለምንቀርብ ሁሉ እየማለደች እያማለደች በረከተ ሥጋ በረከተ ነፍስን ስታሰጠን ኖራ ኋላም ለመንግሥቱ እንድንበቃ የምታደርገን ቡርክት ርስታችን ናትና እንዲህ አለ። ይህንንም ይዞ መዋዘ መኃልየ ቅዱስ ያሬድ ማርያም ተአካ በምድር ወተአካ በሰማይ፣ ማርያም በምድርም በሰማይም ጥጋችን ናት ሲል ዘምሯታል። ደራሲውም በመኑ እትሜካ ማርያም ዘንበሌኪ ክብረ ኩሉ ነቃ ምድር አንቲ ወጠለ ሰማይ ዘላዕለ። እመቤታችን ማርያም ከአንቺ በቀር በማንም መካለው የምድር ምንጭ የሰማይ ጠል አንቺ ነሽና እያለ ያመሰግናታል። የምድር ምንጭ የሰማይ ጠል ማለቱም በምድር ምንጭ የምድሩን ሐሩር እንዲያበርዱበት በዚህ ዓለም በቤተ ክርስቲያን ላይ የሚነደውን ሐሩር መከራ በምልጃዋ ታበርድልናለችና በሰማይ ጠል ከዋዕየ ፀሐይ እንዲድኑበት
በእርሷ ምልጃ በልጇ ቸርነት ከሐሩረ ገሃነም ድነን እንኖራለንና ካህናቶቿን ደህንነትን አለብሳቸዋለሁ ማለቱም የአዲስ ኪዳን ካህናት የሰው እጅ ያልተጠበበበትን በግብረ መንፈስ ቅዱስ የተዋሃደውን ልብሰ መድኃኒት ክርስቶስን ለብሰው አዲሱን ሰው ልበሱት እያሉ ለምዕመናን በጥምቀት የሚያለብሱ ሆነዋልና እንዲህ አለ። በዚህ ደስ የተሰኙም በቁሙ ድህነትን ያገኙ ጻድቃነ ሕዝብ ወአሕዛብ ናቸው። በዚያውም ላይ ትንቢታቸው በአምላክ ሰው መሆን ድህነተ ምዕመናን ተፈጽሞላቸው ነቢያት ደስ ይላቸዋል። በዚያውም ላይ ይህንን ትንቢት በረዳትነት ይናገሩ በአንድ ኃጥእ መመለስ ደስ መሰኘት ልማዳቸው የሆኑ መላእክት ደስ ይላቸዋል። በሥጋዌም የእኛ ባሕሪ የነበረ ሥጋ ጌትነትን ገንዘብ አድርጎ ብርሃነ መለኮትን ተጎናጽፎ ጥንተ ጠላታችን ዲያብሎስን በመስቀል ሞትን በመቃብር ድል ነስቶ ኀፍረት አልብሷቸዋል። እኛም በዲያብሎስ ላይ በመስቀሉ ቀተሎ ለጸልእ በመስቀሉ ጥልን ደመሰሰ በሞት ላይ አይቴ ቀኖትከ ሞት ሞት ሆይ መውጊያ ወዴት አለ እያልን የምንመካባቸው ድል ነስተን ተነስተን ከክርስቶስ ጋር ሙተን ከክርስቶስ ጋር ተነስተን ከክርስቶስ ጋር ነግሰን የምንኖር ሆነናልና ይህን ዘመረ። አምላክ ሰው በመሆኑ አንድነት ሦስትነት ተገልጦ ታውቋል። ሰማዕታት ትዕግስትን፣ መነኮሳት ጣዕመ ተመስጦን፣ ምዕመናን ምግባረ ወንጌልን ይዘው ገቢረ ተአምራት ወመንክራት በእጃቸው በቃላቸው በመቃብራቸው በስማቸው በአፈራቸው የተደረገ በኃይለ ሃይማኖት በዝቶ ተደርጓልና ወቦቱ ይፈሪ ቅድሳትየ በእርሱ ቅድስናዬ ያብባል ያፈራል አለ። ለዚህ ሁሉ መካነ ትንቢት እመቤታችን ናት። ለሚመጣውም በቀደመው ኪዳኗ መራሂተ መንግሥተ ሰማያት እርሷ ናትና ኪዳነ ምሕረት ይለዋል እንጂ ማርያም ናት። የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።